ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒ6ን ጀምረን ነበር ትራንስፎርሜሽንስ ኦፍ ዘ ፕሌን። ዛሬ ሪፍሌክሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪፍሌክሽን ኢን ዘ ላይን y = mx አክቲቪቲ 6.3 ኮንሲደር የትራያንግል ABC ይሄን ትራያንግል ማለት ነው ትራያንግል ABC and discuss what will happen to the shape, size and orientation of a triangle when you fold or flip over the fixed line as shown in the figure 6.66 እንግዲህ ይሄን ነገር እንደ መስታወት ማሰብ ትችላላችሁ። ይሄ መሃል ላይ ያለውን እንደ መስታወት ማሰብ ትችላላችሁ። አንድ ሰው በመስታወት ውስጥ ራሱን ቢያይ ፊቱ እዚህ ጋር ከሆነ እዚህ ጋር ይመጣል ፊቱ ማለት ነው። ኤግዛክትሊ ተገልብጦ ነው ራሱን የሚያየው ማለት ነው። ሶ ሼፕ እና ሳይዙ ተመሳሳይ ነው፣ ምንም ልዩነት የለውም ማለት ነው። ኦሪየንቴሽን ላይ ስንመጣ ግን ኦሪየንቴሽኑ የተለየ ነው የሚሆነው። ኦሪየንቴሽኑ ምን ይሆናል? የተለየ ነው የሚሆነው። ምክንያቱም ይኸው እዚህ ጋር ይሄን አቀማመጥና ይሄኛውን አቀማመጥ ይዩት፣ የተለየ ነው። ምንድነው ማለት ነው? አንደኛው የሌላኛው ኦፖዚት ነው ማለት ነው። አንደኛው የሌላኛው ኦፖዚት ነው። አሁን በመስታወት ውስጥ ራሳችንን ስናይ ምንድነው ፊታችንን ሙሉ ለሙሉ እናያለን አይደለ? ስለዚህ ምንድነው ያ ማለት ተገልብጧል ማለት ነው። አሁን አንድ ሰው ለምሳሌ ይሄ ፊቱ ከሆነ እዚህ ጋር ፊቱ ነው ያለ። ያ ማለት ይሄ ሰው እዚህ ጋር ያለ ፊቱን ወደዚህ እንዳዞር አድርጋችሁ አስቡት። እዚህ ጋር የምታገኙት ምስል ማለት ነው። ሶ ኦሪየንቴሽኑ ምን ይሆናል? ይገለበጣል። ኦሪየንቴሽኑ ይገለበጣል። ሼፕ እና ሳይዙ ግን ተመሳሳይ ነው። ኦሪየንቴሽኑ ላይ ለምን እንደዚህ ስትረስ እንዳደረግኩ ከሆነ ስላይዶች በኋላ አስረዳችኋለሁ። From activity 6.3 you have observed that triangle ABC ይሄ ማለት ነው and its reflection triangle A prime B prime C prime ይሄኛው ማለት ነው have the same shape and size ሼፑና ሳይዙ ምንድነው? ተመሳሳይ ነው ማለት ነው። but the figures face in opposite direction ፊገሩ ግን በምን አቅጣጫ ነው ያለው ማለት ነው? ከኦሪጂናሉ በተቃራኒ አቅጣጫ ነው ማለት ነው። having these concepts let us define reflection as follows እንግዲህ እዚች ጋር አንድ ሐሳብ ለመጨመር ያክል ይሄ ሚረር ከሆነ ይሄ መስታወት ከሆነ ለምሳሌ ማለት ነው ወደ መስታወቱ ስትጠጉ ምስሉም ልክ በዛው ልክ ይጠጋል። እየራቃችሁ ስትሄዱ እንደዛው ምስላችሁ ምን ይሆናል? እየራቀ ይሄዳል ማለት ነው። ስለዚህ ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት ምን ይሆናል? እኩል ይሆናል ማለት ነው። ልክ በተመሳሳይ ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት ምንድነው? እኩል ነው። በተመሳሳይ ከዚህ እስከዚህና ከዚህ እስከዚህ ያለው ርቀት ምንድነው ማለት ነው? እኩል ነው። ዲፊኒሽን 6.3 let L be a fixed line in the plane ይሄ L ማለት ነው ፊክስድ ላይን ቢሆን የማይንቀሳቀስ ማለት ነው። a reflection A about a line L is a transformation of the plane onto itself which carries point A of the plane into the point A prime of the plane such that L is the perpendicular bisector of line A prime እንግዲህ ተመልከቱ። አሁን ይሄ ላይን አለን ላይን L ማለት ነው። A እዚህ ጋር አለን A የኤ ኢሜጅ ይፈጠራል እዚህ ይፈጠራል ማለት ነው። እንዴት ሆኖ ኤን እና ኤ ፕራይምን ብናገናኝ ኤ እና ኤ ፕራይምን አገናኝተን የሆነ ላይን ብንፈጥር ከላይን ኤል ጋር ምን ይሆናል? ፐርፔንዲኩላር ይሆናል። በተጨማሪ ይሄ ከዚህ እስከዚህ ያለው ርቀት እና ከዚህ እስከዚህ ያለው ርቀት ምን ይሆናል? እኩል ይሆናል ማለት ነው። ኤ 50 ሴንቲሜትር ከሆነ ይሄኛውም 50 ሴንቲሜትር ይሆናል ማለት ነው። በምንም ተአምር ከዚህ የተለየ አይሆንም። ይሄን ኦብጀክት ትንሽ ወደዚህ ብናስጠጋው በተመሳሳይ መጠን ይሄኛውም ምስሉም ወዴት ይጠጋል ማለት ነው? ወደዚህ ይጠጋል ማለት ነው። the line L is called the line of reflection ይባላል። ይሄኛው line of reflection ወይም the axis of reflection ይባላል። ወይም ልክ እንደ መስታወት አስቡት። አንድ መስታወት እዚህ ጋር ብናስቀምጥና የሆነ ሰው እዚህ ጋር ቢቆም ምስሉ የት ነው የሚፈጠረው? ከመስታወቱ ኋላ ላይ ነው የሚፈጠረው፣ ከኋላ ማለት ነው። ሰውየው ለምሳሌ 1 ሜትር ወይም ሴትየው 1 ሜትር እዚህ ጋር ብትርቅ ከመስታወቱ ምስሉ ወደ ኋላ ተመሳሳይ ርቀት ላይ ነው የሚገኘው ማለት ነው። ኖቴሽን the reflection of a point A about the line L is denoted by M በዚህ መልኩ ማለት ነው። ኤም ከዛ ይሄን ከፍተን ኤ ብለን እናስቀምጣለን። ይሄ ማለት ምን ማለት ነው? ሪፍሌክሽን ኦፍ ኤ ፖይንት ኤ አባውት ዘ ላይን ኤል ማለት ነው።
ሶ ይሄ ከማጋ እኩል ይሆናል ከኢሜጁ ጋር እኩል ይሆናል ማለት ነው። ከኢሜጁ ጋር እኩል ይሆናል ወይም ኢሜጁን በላይን ኤል ላይ ሪፍሌክት ብናደርገው መልሶ ማንን ይሰጠናል ማለት ነው? ኤን ይሰጠናል። ቤዚክ ፕሮፐርቲስ ኦፍ ሪፍሌክሽን A reflection about a line L has the property that for 2 points A and B in the plane, if A is equals to B, አሁን ተመልከቱ እንግዲህ እነዚህ ሁለት ፖይንቶች አሉ A እና B የተባሉ ማለት ነው። ሪፍሌክት ብናደርግ በሆነ ላይን ላይ ማለት ነው የምናገኘው ኢሜጅ ምን ይሆናል? ተመሳሳይ ነው የሚሆነው ማለት ነው። ያ ማለት እነዚህ ሁለት ፖይንቶች ምንድናቸው? ተመሳሳይ ናቸው ማለት ነው። ኢሜጃቸው ምን ይሆናል? ተመሳሳይ ይሆናል ማለት ነው። hence reflection is a function mapping the set of points in the plane into the set of points in the plane except reflection of point about the axis of reflection. አሁን ተመልከቱ ለምሳሌ ይሄ ላይን ኤል አለን እንበል ከዚህ ላይን ኤል ከታች በኩል ፖይንት ኤ ቢኖረን እዚህ ተሻግረን እዚህ ጋር ኤ ፕራይምን እናገኛለን ልክ ተመሳሳይ ርቀት ላይ ማለት ነው። በተጨማሪ ፐርፔንዲኩላር ይሆናል። ይሄ 3 ሴንቲሜትር ከሆነ ይሄም 3 ሴንቲሜትር ይሆናል። እዚህ ተጠግተን ለምሳሌ እዚህ ጋር ፖይንት ቢ ቢኖረን እዚህ ጋር ቢ ፕራይም ይኖረናል ማለት ነው። ሶ ምንድነው ሪፍሌክሽን ኢዝ ኤ ፋንክሽን ማፒንግ ዘ ሴት ኦፍ ፖይንትስ እነዚህን ሴት ኦፍ ፖይንትስ ማለት ነው ኢን ዘ ፕሌን ኢንቱ ዘ ሴት ኦፍ ፖይንትስ ኢን ዘ ፕሌን አያችሁ እዚህ ጋር ሴት ኦፍ ፖይንትን ወደ ሴት ኦፍ ፖይንትስ ማለት ነው። እንዲሁም ሪፍሌክት የሚደረገው ፖይንት እዚሁ ላይኑ ላይ ከሆነ እዚሁ ላይን ኦፍ ሪፍሌክሽኑ ላይ ከሆነ የራሱ ምን ይሆናል? የራሱ ኢሜጅ ይሆናል ማለት ነው። A reflection about a line L maps distinct points to distinct points. ያ ማለት ለምሳሌ ይሄ ላይን ኤል አለን እንበል ይሄ ኤ ከሆነ ይሄ ኤ ፕራይም ይሆናል፣ ይሄ ቢ ከሆነ ይሄ ቢ ፕራይም ይሆናል ማለት ነው። ለኤ አንድ ኢሜጅ ነው የሚኖረን፣ ለቢም አንድ ኢሜጅ ነው የሚኖረን ማለት ነው። እንግዲህ በተቃራኒው ደግሞ ኤ እና ቢ እኩል ካልሆኑ ምስላቸውም እኩል አይሆንም ማለት ነው። ኦብጀክቶቹ እኩል ካልሆኑ ወይም ተመሳሳይ ካልሆኑ ኢሜጃቸው አይመሳሰልም ማለት ነው። ኢኩቫለንትሊ it has the property that for points A and B in the plane ኢሜጃቸው ተመሳሳይ ከሆነ ኦብጀክቶቹ ምን ነበሩ ማለት ነው? ተመሳሳይ ነበሩ ማለት ነው። ወይም አንድ ፖይንት ነበር ማለት ነው። thus reflection is a one to one mapping ለአንድ ኢንፑት ለአንድ ኦብጀክት አንድ ምስል ብቻ ነው ማለት ነው። እኔ መስታወት ፊት ሄጄ ከቆምኩኝ አንድ የራሴን ምስል ብቻ ነው ማየው ማለት ነው። ከዛ በተረፈ የሌላ እኔ መስታወቱ ፊት በቆምኩት 2-3 ወይም የሌላ ሰው ኢሜጅን ላይ አልችልም፣ የራሴን ብቻ ነው ማለት ነው። For every point A prime in the plane there exists a point A such that የኤ ኢሜጅ ኤ ፕራይም ይሆናል ማለት ነው። አሁን ተመልከቱ እንግዲህ ኢሜጁ ካለ የግድ ምኑ መኖር አለበት ማለት ነው? ኦብጀክቱ መኖር አለበት ማለት ነው። እኔ መስታወት ፊት ሄጄ ሳልቆም ምስሌ ሊኖር አይችልም ማለት ነው። if the point A prime is on L አሁን ደግሞ ተመልከቱ ላይን ኤል አለ፣ ኢሜጁ እዛው ላይ ከሆነ ኤ ፕራይም ማለት ነው። የግድ ኤም እዛው ጋር ነው የሚሆነው ማለት ነው። ኤምት ይሆናል እዛው ጋር ይሆናል ማለት ነው። if point A prime is on L then there exists A is equals to A prime such that ኢሜጁና ኦብጀክቱና ኢሜጁ ምንድናቸው? እኩል ይሆናሉ እዛው ጋር ማለት ነው። እዛው ጋር ነው ዞሮ አሁን እዛው ኤል ላይ ከሆነ ላይኑ ላይ ከሆነ ያለው ተመሳሳይ ነው የምናገኘው ማለት ነው። በቁጥር እንኳን ብናየው የዋን ኮማቱን ኢሜጅ በዚህ ላይን ላይ ሪፍሌክት ሲደረግ ተብለን ብንጠየቅና ይሄ ዋን ኮማቱ እዚህ ላይኑ ላይ ከሆነ ራሱ የራሱ ኢሜጅ ይሆናል ማለት ነው። thus reflection is an onto mapping። እንግዲህ onto ታስታውሳላችሁ። onto የሚባለው ለእያንዳንዱ አውትፑት ምን ሲኖረን ማለት ነው? ኢንፑት ሲኖረን ማለት ነው። now consider reflection with respect to the line y is equals to mx። እንግዲህ along line l እያልን ነበረ። ይሄ ላይን በምን ሊገለጽ ይችላል? y is equals to mx or y is equals to mx plus b for b different from 0 ማለት ነው። በኦሪጂን ውስጥ የሚያልፍ ሊሆን ይችላል፣
ሪፍሌክት የምናደርግበት ላይን በኦሪጅን ውስጥ ደግሞ የማያልፍ ሊሆን ይችላል ማለት ነው። ዋይ ኢንተርሰፕት ያለው ሊሆን ይችላል። ለዚህ ክፍለ ጊዜ የትኛውን እኒ ይሄኛውን እኒ y = mx። በቀጣይ ክፍለ ጊዜ ደግሞ የዚህኛውን እናያለን ማለት ነው። let L be a line passing through the origin። እንግዲህ ምን ተባብለናል? y = mx ብለናል። ይሄ ከሆነ ደግሞ y ኢንተርሰፕታችን 0 ነው። ስለዚህ በኦሪጅን ውስጥ ያልፋል ማለት ነው። and making an angle theta with the positive x axis ልክ በዚህ መልኩ ማለት ነው በኦሪጅን ውስጥ ያልፋል። አንግል ደግሞ አንግል ቴታ ይፈጥራል እንበል። አንግል ቴታ ማለት ነው ከምን ከሆሪዞንታሉ ጋር you will now find the image of point px, y። አሁን እንግዲህ ይሄ ላይን ኤል አለ። ከላይን ኤል ወደ ታች እንምጣና p ፖይንት x, y እቺን እንውሰድ ማለት ነው። የሱን ኢሜጅ እንፈልጋለን። when it is reflected about the line L ማለት ነው። በዚህ ላይ ሪፍሌክት ሲደረግ ሌት የዚህ ኢሜጅ ምን ይሁን? p ፕራይም x ፕራይም y ፕራይም ይሁን እንበል ማለት ነው። you will have the following 4 special cases based on the value of theta። እንግዲህ 4 ስፔሻል ኬዞችን እናያለን ማለት ነው። እሺ የመጀመሪያው ቴታ ምን ሲሆን? 0 ሲሆን፣ ቴታ 0 ሲሆን ለምሳሌ እዩ ይሄ ያለን እንበል እዚች ጋር ፖይንት x, y ያለን ብለን እናስብ። እንግዲህ ቴታ 0 ሆነ ማለት ላይን ኦፍ ሪፍሌክሽኑ የት ነው ያለው? ኤክስ አክሲስ ላይ ነው ያለው ማለት ነው። ስለዚህ ይሄንን ሪፍሌክሽን ኢን ዘ ኤክስ አክሲስ ብለን መናገር እንችላለን። ምክንያቱም እዩ ይሄ ላይን አለ። ልክ እዚህ ጋር ይሄ ከፍ ሲል ነው ቴታ መኖር የሚጀምረው ማለት ነው። እዚህ ጋር ቴታ አለ። ነገር ግን ያ ላይን እዛው ላይን ላይ ኦቨርላፕ አድርጎ ከሆነ ሌላኛው ላይን ያለው ቴታ ምን ይሆናል? በዚህ ኬዝ 0 ይሆናል ማለት ነው። 0 ዲግሪ ይሆናል። ሶ አሁን እዩ ኤክስ አክሲሱ አለ ላይን ኦፍ ሪፍሌክሽኑም እዛው ኤክስ አክሲስ ላይ ነው ያለው። ስለዚህ ተመሳሳይ ስለሆኑ ሪፍሌክሽን ኢን ዘ ኤክስ አክሲስ ብለን መናገር እንችላለን። አሁን እዩ እንግዲህ እቺን ፖይንት በዚህ ላይ ሪፍሌክት ሳደርጋት እዚህ ትመጣለች። እዚህ ጋር ምን ይፈጥራል? 90 ዲግሪ ይፈጥራል። አሁን አንድ ማየት ያለባችሁ ነገር የኤክስ ቫልዩ ይቀየራል? አይቀየርም። ምክንያቱም እቺን ፖይንት ነው የምናየው። እቺ ፖይንት ላይ እንደፈለግን ወደ ታች ወደ ላይ ብንሄድ ማለት ነው የኤክስ ቫልዩ ተመሳሳይ ይሆናል። ሶ እዚች ጋር እንምጣ ፒ ፕራይም እንበል። ኤክስ አይቀየርም፣ ዋይ ግን ይቀየራል። እዩ ፖዚቲቭ ዋይ ነበር እዚህ ከላይ ያለ ማለት ነው። ከላይ ያለ ፖዚቲቭ ዋይ እታች ሲመጣ አራተኛ ኳድራንት ውስጥ መጣ። ስለዚህ ይሄ ምን ይሆናል ማለት ነው? ማይነስ ዋይ ይሆናል ማለት ነው። ማይነስ ዋይ። ስለዚህ የኤክስ ዋይ ኢሜጁ ምን ይሆናል ማለት ነው? ኤክስ ማይነስ ዋይ ይሆናል ማለት ነው። በምሳሌ እንየው። ለምሳሌ ይሄ ምንድነው? 2.5 ነው። 2.5 ይሄ ማለት ነው። አሁን እንግዲህ ምንም ችግር የለም። ይሄኛውን እንደ ኢሜጅ ወይም የላይኛውንም እንደ ኢሜጅ መርጠን ማየት እንችላለን። ተመሳሳይ ነው። ከዚህ ወደዚህ መሄድ እንችላለን፣ ከላይም ወደ ታች መምጣት እንችላለን። ውጤቱ ተመሳሳይ ነው የሚሆነው። አሁን ወደ ታች ስንመጣ በኤክስ አክሲስ ላይ ይሄን ሪፍሌክት ስናደርግ 2 አይቀየርም። 5 ግን ምን ይሆናል? -5 ይሆናል። 5 -5 ይሆናል። ወይም ከስር ወደ ላይ ብንሄድ እዩ 2 አይቀየርም። ይሄ -5 ነበረ። እዚህ ጋር ሲመጣ ምን ይሆናል? 5 ይሆናል ማለት ነው። ልክ በተመሳሳይ እዚህኛው ኳድራንት ውስጥ ብንመጣ -3, -4 ነበረ። የኤክስ ቫልዩ አይቀየርም። እዚህ -3 እዚህ -3 ነው። ዋይ ግን -4 ነበር። እዚህ ጋር ሲመጣ ምን ይሆናል? +4 ይሆናል ማለት ነው። ሶ ሁል ጊዜ ምንድነው መክራችሁ? ኤክስ ዋይ ፕሌን ስሩ። ከዛ ፖይንቶቹን አስቀምጦ ኢዚሊ ሪፍሌክት ማድረግ ትችላላችሁ ማለት ነው። ኤግዛምፕል 1 ፋይንድ ኤ ሪፍሌክሽን ኦፍ ኤ ፖይንት ፒ 2.3 ኦቨር ዘ ኤክስ አክሲስ ይለናል። አሁን የመጀመሪያ ስራችን የሚሆነው ፖይንቱን እናስቀምጥ። 1 2 እዚህ ጋር ኤክስ 2 ነው። 1 2 3 ዋይ እዚህ ጋር 3 ነው። እነዚህ ሁለቱን እናገናኛቸው። ስለዚህ እቺ ፖይንት ፒ 2.3 ትሆናለች ማለት ነው። 2.3 አሁን ይሁ እንግዲህ ከዚህ እስከዚህ ያለው ርቀት ስንት ነው? 3 ነው። 3 ነው። ይሄኛውን እንደ ሚረር ነው የምንጠቀመው፣ እንደ ሚረር ነው። ምክንያቱም ኦቨር ዘ ኤክስ አክሲስ ስለተባልን ማለት ነው። አሁን ምን እናደርጋለን? 3 ዩኒት ወደ ታች እንመጣለን። ስንት ዩኒት? 3 ዩኒት ወደ ታች እንመጣለን። ስለዚህ እዚህ ጋር ስንመጣ እንግዲህ የኤክስ ቫልዩ አይቀየርም፣ ምክንያቱም የተንቀሳቀስ ነው ቨርቲካሊ ስለሆነ ማለት ነው። ፒ ፕራይም ይኖረናል። 2 ዋይ ግን ይቀየራል።
3 ዩኒት ወደ ታች መምጣት ማለት እዚህ ጋር መተን ብናይ ይሄ -3 ነው የሚሆነው 2 ኮማ -3 ይሆናል ማለት ነው። በዚህ መልኩ እንሰራለን። አሁን ደግሞ ቴታ 90 ዲግሪ ሲሆን እናያለን። ቴታ 90 ዲግሪ you will have reflection in the y axis። በዚህ ኬስ ደግሞ በy axis ላይ ነው ሪፍሌክሽን የሚኖረን ማለት ነው። እዩ እዚህ ላይ ያለ ሆሪዞንታሊ ማለት ነው ላይን ኦፍ ሪፍሌክሽኑ ቴታው ስንት ነበር? 0 ዲግሪ ነበረ። 90 ዲግሪ ስናደርገውስ የት ይመጣል? እዚህ ይመጣል ማለት ነው። አሁን 90 ዲግሪ ተፈጠረ አያችሁ። ስለዚህ ይሄን ፖይንት ሪፍሌክት ማድረግ ማለት በ90 ዲግሪ ሪፍሌክት ማድረግ ማለት በዋይ አክሲስ ላይ ሪፍሌክት ማድረግ ማለት ነው። አሁን እዩ እቺ እንደዚህች እናስቀምጥ። ፖይንት ኤክስ ኮማ ዋይን እንውሰድ። እዚህ ጋር ፖይንት ኤክስ ኮማ ዋይን እንውሰድ። ይሄን ፖይንት ማለት ነው። እሺ ከዚህ እስከዚህ ኤክስ ዩኒት መተናል ማለት ነው። ወደ ላይ ደግሞ ዋይ ዩኒት መተናል። አሁን እዩ ይሄ ሪፍሌክት ስናደርገው ሚረሩ ይሄ ይሆናል። አሁን ይሄ ሚረር ይሆናል፣ መስታወታችን ይሆናል ማለት ነው። ስለዚህ ይሄ ኤክስ ዩኒት ከሆነ ወደዚህ ምን ያህል ዩኒት እንመጣለን? ኤክስ ዩኒት እንመጣለን ማለት ነው። ስለዚህ ቺን ፖይንት ፒ ፕራይም እንበል። ኤክስ ይቀየራል ወይ? አዎ ይቀየራል። ኤክስ ይቀየራል። እዚህ ኤክስ ነበረ፣ እዚህ ሲመጣ ማይነስ ኤክስ ይሆናል። ኮማ ዋይ ይቀየራል? አይቀየርም። ምክንያቱም እዩ እቺን እዩት። ይሄ ለምሳሌ 6 ከሆነ እዚህም 6 ነው የሚሆነው፣ እዚህም 6 ነው የሚሆነው። 7 ከሆነ 16 ከሆነ ይሄም 16 ይሄም 16 ይሄም 16 ነው የሚሆነው። አይቀየርም ማለት ነው። ስለዚህ ሲምፕሊ ምን ማድረግ ነው ማለት ነው? ኤክስን ኔጌቲቭ እናደርጋለን፣ ዋይ ግን ባለበት ይቀመጣል ማለት ነው። ለምሳሌ ይሄንን እኒ -8,6 አለን እዚህ ጋር -8,6 እዚህ ስንመጣ ምን ይሆናል? ዋይ አይቀየርም 6 ነው የሚሆነው። ኤክስ ግን ፖዚቲቭ 8 ይሆናል። ኤግዛምፕል ቱ ፋይንድ ኤ ሪፍሌክሽን ኦፍ ኤ ፖይንት ፒ 2,3 ኦቨር ዘ ዋይ አክሲስ ይለናል። እንግዲህ 2,3 እዚህ አካባቢ ነው ብለን እናስብ። 2,3 ከዚህ ምን ያህል ዩኒት? ከዚህ ወደዚህ ስንት ዩኒት መተናል? 2 ዩኒት። ወደ ላይ እስከዚህ 3 ዩኒት። አሁን በዋይ አክሲስ ላይ ስለተባል እዚህ አካባቢ ይመጣል። ይሄ ሚረሩ ስለሚሆን ማለት ነው። ይሄ ሚረር ይሆናል። አሁን እዩ ከዚህ እስከዚህ ይሄንንም ብናየው ይሄ 3 ዩኒት ነው የሚሆነው። 3 ዩኒት ነው። ይሄኛውን እዩ ይሄ 2 ዩኒት ነው። በኤክስ አክሲስ ላይ 2 ዩኒት ነው የመጣ ነው። አሁን ከዚህ ከኦሪጅን ተነስተን ወደ ኋላ እንመጣለን። ስለዚህ ፖዚቲቭ የነበረው ወደ ኔጌቲቭ ይመጣል ማለት ነው። ይሄንን ፒ ልበለው። ፒ ፕራይም -2,3 ይሆናል ማለት ነው። ዋይ አይቀየርም፣ እዛው ላይ ነው ያለ ነው ማለት ነው። አሁን ደግሞ ቴታ 45 ዲግሪ ሲሆን እናያለን። 45 ዲግሪ ሲሆን ማለት ነው ባጭሩ ምን እንደምናደርገው ኤክስ ኮማ ዋይ የነበረው ዋይ ኮማ ኤክስ ይሆናል ማለት ነው። ኤክስ ኮማ ዋይ፣ ዋይ ኮማ ኤክስ ቦታ ማቀያየር ብቻ ይሆናል። ኤግዛምፕል 3 ፋይንድ ኤ ሪፍሌክሽን ኦፍ ፖይንት ፒ -3,2 ኦቨር ዘ ላይን ዋይ ኢዝ ኢኳልስ ቱ ኤክስ። ሶ አሁን ዋይ ኢዝ ኢኳልስ ቱ ኤክስ ላይን ይሄ ነው በኦሪጂን ውስጥ የሚያልፍ ማለት ነው። ዋይ ኢዝ ኢኳልስ ቱ ኤክስ ይሄ 45 ዲግሪ እንዴት እናውቃለን? ታን ቴታ ኢዝ ኢኳልስ ቱ ስሎፕ። የዚህ ስሎፕ ስንት ነው? 1 ነው። ከዚህ ላይ ነው የምናገኘው ማለት ነው። እሺ ፒ ኤክስ ኔጌቲቭ ሆኖ ዋይ ፖዚቲቭ የሚሆነው ስንተኛ ኳድራንት ላይ ነው? ሁለተኛ ኳድራንት ላይ ነው። -3,2 ማለት ነው። እንግዲህ አሁን ቦታ ስናቀያይር ቦታ እንግዲህ ኤክስ ኮማ ዋይ ከነበረ ምን እንደሚሆነው ተባብለናል። ዋይ ኮማ ኤክስ ነው። ስለዚህ 2,-3 እንደሚሆን እናውቃለን። ይሄ ስንተኛ ኳድራንት ውስጥ ነው? ኤክስ ኔጌቲቭ ኤክስ ፖዚቲቭ ሆኖ ዋይ ኔጌቲቭ የሚሆነው እዚህኛው ኳድራንት ውስጥ ነው፣ ኳድራንት 4 ውስጥ ማለት ነው። ስለዚህ ችጋ መተን ፒ ፕራይም 2,-3 ይሆናል ማለት ነው። ይሄ ኢሜጃችን ይሆናል ሳምቲንግ እንደዚህ አካባቢ እዚህ ጋር 90 ዲግሪ ይፈጥራል። ይሄ ፖይንት ፒ ነው። ይሄ ደግሞ የሱ ኢሜጅ ይሆናል። አሁን ደግሞ ዲግሪው 135 ሲሆን እናያለን። ዲግሪው 135 ተመልከቱ። አሁን 3 ፓይ ኦቨር 4 ይሄ ነው ያለን። ይሄን በስንት እናብዛው? በ180 ዲግሪ ኦቨር ፓይ እናብዛው፣ ወደ ዲግሪ ለመቀየር ማለት ነው። ይሄ በዚህ ይጠፋል። በ4 35 ዲግሪ ይሆናል። 45 ዲግሪ ይሆናል። 45 ዲግሪ 3 ሲባዛ በ45 ዲግሪ ይሄ ስንት ይሆናል? 135 ዲግሪ ይሆናል። ባጭሩ ይሄ ማለት በላይን y is equals to -x ላይ ሪፍሌክት ማድረግ ማለት ነው። ምክንያቱም ታን ቴታ
ኢዝ ኢኳልስ ቱ ስሎፕ ብያችሁ ነበረ። እዚህ ጋር ስሎፑ ስንት ነው? ኔጌቲቭ 1 ነው። ታን ኢንቨርስ ኦፍ ኔጌቲቭ 1 ኢዝ ኢኳልስ ቱ ቴታ። ከዚህ ላይ ቴታ ስንት ይሆናል? 135 ዲግሪ እንደሚሆን እናውቃለን ማለት ነው። ይሄም ሲምፕል ነው። ኤክስ ኮማ ዋይ ከነበረ ኢሜጁ ምን ይሆናል? ማይነስ ዋይ ኮማ ማይነስ ኤክስ ይሆናል ማለት ነው። ቦታ እናቀያይራለን። ሲቀጥል በኔጌቲቭ 1 እናበዛለን ማለት ነው። ኤግዛምፕል 4 ፋይንድ ኤ ሪፍሌክሽን ኦፍ ፖይንት ፒ 2,3 ኦቨር ዘ ላይን ዋይ ኢዝ ኢኳልስ ቱ ኔጌቲቭ ኤክስ። እንግዲህ ዋይ ኢዝ ኢኳልስ ቱ ኔጌቲቭ ኤክስ፣ ስሎፑ ኔጌቲቭ ስለሆነ እንደዚህ አይነት ግራፍ ነው የሚኖረን ማለት ነው። ዋይ ኢዝ ኢኳልስ ቱ ኔጌቲቭ ኤክስ ይሆናል ይሄ። እሺ 2,3 እዚህ አካባቢ 2,3 እዚህ አካባቢ ይሆናል። ሶ ምንድነው የምናደርገው? አንደኛ መጀመሪያ ቦታ እናቀያይራለን። 2,3 የነበረውን ምን እናደርገዋለን? ፒ ፕራይም እንበል 3,2 ከዛስ በኔጌቲቭ ማብዛት ማለት ነው። በኔጌቲቭ ማብዛት ሶ ይሄ ምስላችን ይሆናል። ይሄንን በዚህ መልኩ ማገናኘት እንችላለን። ያው እዚህ ጋር 90 ዲግሪ ይፈጥራል። ኢን ጀነራል ሪፍሌክሽን ኦፍ ፖይንትስ አባውት ዘ ላይንስ y is equals to 0 x is equals to 0 y is equals to x and y is equals to minus x using coordinate rules for reflection are እንግዲህ እስካሁን ያየናቸው ናቸው። x ኮማ y ከሆነ በኤክስ አክሲስ ላይ ከሆነ ሪፍሌክት ያደረግነው ኤክስ ኮማ ማይነስ ዋይ ይሆናል። በዋይ አክሲስ ላይ ሪፍሌክት ካደረግነው ማይነስ ኤክስ ኮማ ዋይ ይሆናል። በላይን ዋይ ኢዝ ኢኳልስ ቱ ኤክስ ላይ ከሆነ ሲምፕሊ ቦታ ማቀያየር ነው፣ ዋይ ኮማ ኤክስ ይሆናል። በዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ላይ ከሆነ ደግሞ ቦታ እናቀያይራለን፣ እንደገና በኔጌቲቭ እናበዛቸዋለን ማለት ነው። ኤክሰርሳይዝ 6.4 ፋይንድ ኤ ሪፍሌክሽን ኦፍ ኤ ፖይንት ፒ 4,5 ኦቨር ዘ ፎሎዊንግ በኤክስ አክሲስ በዋይ አክሲስ እና በላይን ዋይ ኢዝ ኢኳልስ ቱ ኤክስ በላይን ዋይ ኢዝ ኢኳልስ ቱ ኔጌቲቭ ኤክስ በዚህ ላይ ማለት ነው። እንግዲህ ምንድነው መክራችሁ እኔ እንደዚህ እስከች አርጉ፣ ኤክስ ዋይ ፕሌንን እስከች አርጉ፣ ከዛ ፖይንቱን አስቀምጡት። እዚህ ጋር 4,5 አለን። በኤክስ አክሲስ ላይ ሪፍሌክት ስናደርግ ኢሜጁ እዚህ ነው የሚመጣው። ሶ ፒ ፕራይም እንበል። ኢሜጁ እዚህ ጋር በሚመጣበት ሰዓት የኤክስ ቫልዩ አይቀየርም፣ የዋይ ቫልዩ ግን ይቀየራል። እላይ ነበረ ከታች መጣ። ስለዚህ እቺ ጋር ኔጌቲቭ 5 እናደርጋለን ማለት ነው። በዋይ አክሲስ ላይ ደግሞ ሪፍሌክት ስናደርግ ወደዚህ ነው የምንመጣው። ይሄ ዋይ አክሲስ ስለሆነ እዚህ እንመጣለን። እዚህ በምንመጣ ሰዓት የዋይ ቫልዩ አይቀየርም። ስለዚህ ፒ ፕራይም እንበል። ኤክስ ግን ኔጌቲቭ ይሆናል፣ ማይነስ 4,5 ይሆናል ማለት ነው። በላይን ዋይ ኢዝ ኢኳልስ ቱ ኤክስ ላይ ከሆነ ሲምፕሊ ቦታ ማቀያየር ነው፣ 5,4። በዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ከሆነ ደግሞ ቦታ እናቀያይራለን። ሲቀጥል ደግሞ በኔጌቲቭ እናበዛለን፣ ማይነስ 5,-4 ይሆናል ማለት ነው። ሁለተኛ ጥያቄ ዘ ቨርታይስስ ኦፍ ትሪያንግል ዲኢኤፍ አር D1,4 E and F እነዚህ ተሰጥተውናል። እነዚህ የትሪያንግል ዲኢኤፍ ቨርቴክስ ናቸው። ፋይንድ ኤ ሪፍሌክሽን ግራፍ ትሪያንግል ዲኢኤፍ ኦቨር ዘ ፎሎዊንግ ይለናል። እንግዲህ መጀመሪያ በኤክስ አክሲስ ላይ ሪፍሌክት እናደርጋለን ማለት ነው እያንዳንዱን ፖይንት። ሶ ዲ ፕራይም እንበል፣ ኢ ፕራይም፣ እንደገና ኤፍ ፕራይም፣ እነዚህን ማግኘት አለብን። አሁን በኤክስ አክሲስ ላይ ከሆነ ሪፍሌክት የምናደርገው እዩ ያለ ይሄ ያለ ይሄ ኤክስ አክሲስ ነው። በኤክስ አክሲስ ላይ ሪፍሌክት የምናደርግ ከሆነ የኤክስ ቫልዩ አይቀየርም፣ የዋይ ቫልዩ ግን ኔጌቲቭ ይሆናል። ስለዚህ ይሄ 1,4 የነበረው 1,-4 ይሆናል። 5,5 የሆነውስ 5,-5 ይሆናል። 4,1 4,-1 ይሆናል ማለት ነው። 4,-1 እንግዲህ እዩ የመጀመሪያው የትሪያንግል ዲኤፍ ምስል ይሄንን ይመስላል። ሲምፕሊ 4,1 ማለት 1,4 ማለት ኤክስ 1 ዋይ 4 የሚሆንበት ማለት ነው። እቺ ፖይንት ትሆናለች። 5,5 ሁለቱም 5 የሚሆኑበት ኤክስ 5 ዋይ 5። ይሄን ኤክስቴንድ አድርጉ ስታገናኙት ይሄ ፖይንት ይሆናል። 4,1 ኤክስ 4 ሆኖ ዋይ 1 የሚሆነው እዚህ ጋር ነው ማለት ነው። ስለዚህ ይሄንን በዚህ መልኩ ማገናኘት እንችላለን። ይሄ የትሪያንግል ዲኢኤፍ ኢሜጅ ይሆናል ወይም ኦሪጂናሊ ያለው ኦብጀክት ነው ማለት ነው። ይሄ ኢሜጁ ደግሞ ምን ይሆናል? እዩ እዚህ ጋር እዩ ምን ሆነ? 1,-4 ኤክስ 1 ሆኖ ዋይ ኔጌቲቭ 4 የሚሆንበት እቺ ፖይንት ማለት ናት። እንደገና 5,-5 -5 እና 5 የሚገናኙበት ይሄ ይሆናል ማለት ነው። 4,-1
ኤክስ 4 ሆኖ ዋይ ኔጌቲቭ 1 የሚሆንበት ይሄ ይሆናል ማለት ነው። ስለዚህ ይሄ ኢሜጃችን ይሆናል፣ የትሪያንግሉ ኢሜጅ ይሆናል ማለት ነው። ሶ ይሄ ትሪያንግል ዲ ኢ ኤፍ ይሆናል ማለት ነው። አሁን ደግሞ በዋይ አክሲስ ላይ ነው የተባልነው። ሶ በዋይ አክሲስ ላይ ሪፍሌክት ስናደርግ የሆነ ፖይንት እዚህ ጋር ቢኖረን በዋይ አክሲስ ላይ የት ነው የሚመጣው? እዚህ ነው የሚመጣው። ይሄ በሚሆንበት ሰዓት የዋይ ቫልዩ አይቀየርም። ይሄ ኮንስታንት ነው ማለት ነው። እዚህ ጋር ያለው እዚህም ካለው ጋር ተመሳሳይ ይሆናል። ሶ ዲ ፕራይም ኤክስ ግን ኔጌቲቭ ይሆናል። ፖዚቲቭ ከነበረ ኔጌቲቭ ከነበረ ፖዚቲቭ 1 ነበር -1 ይሆናል ኮማ 4 ኢዝ -5 ይሆናል ኤፍ -4 1 ይሆናል ማለት ነው። ይሄ ይሆናል እንግዲህ ኦሪጂናሊ የነበረን ፖይንት ይሄ እንደሆነ ቅድም አይተናል። ኢሜጁ ይሄ ነው፣ የኦብጀክቱ ይሄ ነው የመጀመሪያው ማለት ነው። ሶ ሪፍሌክት ከተደረገ በኋላ ደግሞ ያገኘናቸው ፖይንቶች እነዚህ ናቸው። እነዚህን እናስቀምጣለን። ኤክስ ኔጌቲቭ 1 ሆኖ ዋይ 4 የሚሆነው የት ነው? እዚህ ጋር ኤክስ ኔጌቲቭ 1 ዋይ ደግሞ 4። ሶ ይሄን ስናገናኝ እቺን ፖይንት እናገኛለን። ኤክስ ኔጌቲቭ 5 5 ይሄን ኤክስቴንድ አድርገን ስናገናኝ እቺን ፖይንት እናገኛለን። ኔጌቲቭ 4 1 ኤክስ ኔጌቲቭ 4 ዋይ 1 የሚሆነው ይሄ እዚህ ጋርና እዚህ ጋር ነው። ኤክስቴንድ ስናደርግ ይሄ እናገኛለን። ስለዚህ ይሄ ምን ይሆናል? ኢሜጃችን ይሆናል ማለት ነው። ይሄ ኢሜጃችን ይሆናል። ሲ ላይ ደግሞ በዋይ ኢዝ ኢኳልስ ቱ ኤክስ ላይ ሪፍሌክት አድርጉን የተባልነው ይሄ ደግሞ ምንድነው? ኤክስ ኮማ ዋይ ከነበረ ወደ ምን ይቀየራል? ወደ ዋይ ኮማ ኤክስ ነው የሚቀየረው። ስለዚህ ዲ ፕራይም 4 1 ይሆናል። ምክንያቱም 1 4 ነበረ። ኢሜጁ ምን ይሆናል? 4 1 ኢስ 5 5 ኤፍ 1 4 ይሆናል ማለት ነው። አያችሁ 4 1 እዚህ አለ፣ 5 5 እዚህ አለ፣ 1 4 እዚህ ጋር አለ ማለት ነው። ስለዚህ የራሱ ኢሜጅ ይሆናል ማለት ነው። የራሱ ኢሜጅ ይሆናል። አሁን ትሪያንግል ዲኢኤፍንም እስከች ብታደርጉት ይሄን ታገኛላችሁ። እንደገና ደግሞ የሱን ደግሞ ኢሜጅም እስከች ብታደርጉ ተመሳሳይ ትሪያንግል ታገኛላችሁ ማለት ነው። አሁን ደግሞ በላይን y is equal to ኔጌቲቭ x ላይ ሪፍሌክት እናደርጋለን። ሶ ዲ እንበል። የመጀመሪያ ስራችን ቦታ እናቀያይራለን፣ ከዛ በኔጌቲቭ ማብዛት። ሶ ቦታ ስናቀያይር 4 1 ይሆናል፣ በኔጌቲቭ እናብዛው። ይሄ ሆነ ማለት ነው ዲ ፕራይም። ኢ ፕራይም ቦታ ስናቀያይረው ራሱ 5 5 ነው፣ በኔጌቲቭ ግን እናበዛለን። ኤፍ ፕራይም 1 4 ይሆናል፣ ከዛ በኔጌቲቭ እናበዛለን ማለት ነው። ስለዚህ እነዚህ የኢሜጁ ቨርቴክሶች ናቸው ማለት ነው። እሺ ይሄንን ኦልሬዲ አይተናል እንዴት እንደመጣ ማለት ነው። አሁን ወደ ኢሜጆቹ እንሂድ። እንግዲህ -1 -4 ኤክስ ኔጌቲቭ 4 ዋይ ደግሞ ኔጌቲቭ 1 እዚህ ነው። ሶ ይሄን ስናገናኝ እቺን ፖይንት ነው የምናገኘው ማለት ነው። -5 -5 ኤክስ ኔጌቲቭ 5 ዋይ ኔጌቲቭ 5 የሚሆንበት ይሄ ይሆናል ማለት ነው። -1 -4 ኤክስ ኔጌቲቭ 1 ሆኖ ዋይ ኔጌቲቭ 4 የሚሆንበት እነዚህን ስናገናኝ ይሄ እናገኛለን። ስለዚህ ይሄ ኢሜጁ ይሆናል ማለት ነው። let L be a line passing through the origin and making an angle theta with the positive x axis። ይሄ ላይን አለን እንበል፣ በኦሪጂን ውስጥ የሚያልፍ ማለት ነው። ከኤክስ አክሲስ ጋር ደግሞ አንግል ቴታ የሚፈጥር ማለት ነው። then the slope of L is given by m is equals to tan theta። m ምንድነው? ስሎፕ ነው። m is equals to tan theta and its equation is y is equals to mx as shown in figure 6.13። so አሁን የዚህ ላይን ኢኩዌሽን ምን ይሆናል? y is equals to mx ይሆናል where m is equals to tan theta። ቴታ ማለት ከፖዚቲቭ ኤክስ አክሲስ እስከ ላይን ኤል ድረስ ያለው አንግል ማለት ነው። you will now find the image of a point። የዚህም ፖይንት ኢሜጅ እንፈልጋለን ማለት ነው። መች when it is reflected about the line L። በዚህ ላይን ኤል ላይ ሪፍሌክት ሲደረግ ማለት ነው። ፖይንት ኤ ይሄ ነው ተመልከቱ። ሪፍሌክት ከተደረገ በኋላ የትመጣ እዚህ መጣ ማለት ነው። ይሄ ፖይንት ኤ ለምሳሌ 3.4 ሊሆን ይችላል። ይሄኛው ስንት ይሆናል ነው ጥያቄው። ይሄኛው ስንት ይሆናል? እንግዲህ እዩ። አሁን እዚህ ጋር ተመልከቱ። አንግል ቴታ አለን። እንደገና ደግሞ ይሄ ፖይንት ኤ
የራሱ የሆነ አንግል አለው አንግል አልፋ። ይሄ አንግል አልፋ ከሆነ ይሄ አንግል ቴታ ከሆነ ይሄኛው ማለት ነው እቺኛው አንግል ምን ትሆናለች? ቴታ ማይነስ አልፋ አንግል ቴታ ማይነስ አልፋ ይሆናል። ሌላ ይሄ አንግልና ይሄ አንግል ምንድናቸው? እኩል ናቸው። ይሄ አንግልና ይሄ አንግል እኩል ናቸው። ምክንያቱም በላይን ኤል ላይ ሪፍሌክት ስለተደረገ ይሄ ላይን ኤል አለን እዚህ ጋር የሆነ ፖይንት ቢኖረንና እዚህ ጋር የሱ ኢሜጅ ቢኖረን ይሄ ዲስታንስ እና ይሄ ዲስታንስ እኩል ነው ተባብለናል። ልክ በተመሳሳይ አንግሉ ምን ይሆናል ማለት ነው? ይሄም ቴታ ማይነስ አልፋ ይሆናል፣ ይሄም ቴታ ማይነስ አልፋ ይሆናል ማለት ነው። እነዚህን ሐሳቦች ይዘን ፎርሙላ ድራይቭ ወደ ማድረግ እንሄዳለን። እሺ አሁን ተመልከቱ እንግዲህ አጠር ስናደርገው ይሄ ምን ይሆናል? ይሄ ቬክተር አለን ቬክተር ኦኤ ከኦሪጅን እስከ ኤ ድረስ የሚመጣ ማለት ነው። ቬክተር ኦኤ ይሄ አለን። ይሄ አንግል አልፋ አለን አንግል አልፋ በዚህ መልኩ ሜጀር የተደረገ ካውንተር ክሎክዋይዝ ማለት ነው። ሌላ ኤ ፕራይም ደሞ አለን ይሄ ፖይንት ማለት ነው። ይሄ ፖይንት ደሞ አለን። አሁን ይሄ ላይን ይሄ ከዚህ እስከዚህ የመጣው ሮቴት ሆኖ የት መጣ? እዚህ መጣ። ሪፍሌክት ሆኖ በዚህ ላይን ኤል ላይ ሪፍሌክት ተደርጎ ምስሉ እዚህ መጣ። አሁን ይሄ ሌንግዝ አር ከሆነ ይሄም ሌንግዝ ምንድነው የሚሆነው? አር ነው የሚሆነው ማለት ነው። አር ነው የሚሆነው ምክንያቱም ምንም የተለየ ነገር የለውም ማለት ነው። የራሱን ያክል ርዝመት ኢሜጁም ይይዛል ማለት ነው። ኢሜጁም የራሱን ያክል ርዝመት ይይዛል። ከየት? ከኦሪጅን ማለት ነው። ከኦሪጅን እንደምን ማሰብ ትችላላችሁ? እንደ ሰርክል ለምሳሌ ይሄ ሰርክል ቢኖረን በዚህ መልኩ ማለት ነው ኦሪጅኑ እዚህ ጋር ከሆነ ይሄ አር ከሆነ ሪፍሌክት ተደርጎ እዚህ አካባቢም ቢመጣ ይሄ ምን ይሆናል? አር ነው የሚሆነው ማለት ነው። ላይን ኦፍ ሪፍሌክሽናችን ይሄ ነው ብለን ብናስብ፣ ስለዚህ ይሄም አር ነው ይሄም አር ነው። ይሄን ሐሳብ ያዙ። አሁን ፎርሙላ ድራይቭ ማድረግ እንችላለን። አሁን እዩ እንግዲህ እቺን ፖይንት እንውሰድ። ይሄ አንግል አልፋ አለን። ትሪያንግሏን እዚህ ጋር ላምጣት። ይሄ ያለን እዚህ ጋር ይሄ ያለ ይሄ ፖይንት ኤ ኤክስ ኮማ ዋይ ነው። እቺ አንግል ምንድናት? አልፋ ናት። ይሄ ምንድነው? አር ነው ተባብለናል። ይሄ አር ነው ተባብለናል ሌንግዙ ማለት ነው። አሁን ኮስ አልፋ ኢዝ ኢኳልስ ቱ ይሄ ኤክስ ነው ይሄ ዋይ ነው። እንግዲህ ኤክስ ኦቨር አር ነው። ክሪስ ክሮስ ብናበዛው ኤክስ ምን ይሆናል? አር ታይምስ ኮስ አልፋ ይሆናል። በተመሳሳይ ሳይን ቴታ ሳይን አልፋ ኢዝ ኢኳልስ ቱ ዋይ ኦቨር አር ክሪስ ክሮስ ብናበዛው ዋይ ኢዝ ኢኳልስ ቱ አር ታይምስ ሳይን አልፋ ይሆናል ማለት ነው። ሳይን አልፋ እነዚህን ያዙ። አሁን ስለ ፖይንት ኤ ነው ያወራ ነው። አሁን በቀጥታ የት እንመጣለን? እዚህኛው ላይ ደግሞ እንመጣለን። ኤ ፕራይሙ ላይ ማለት ነው። ኤ ፕራይሙ ላይ እንግዲህ ይሄ አንግል አልፋ ነው ተባብለናል። ይሄ አንግል ደግሞ ቴታ ነው። ሶ ቴታ ማይነስ አልፋ ይሆናል ይሄኛው። በተመሳሳይ ይሄ ቴታ ማይነስ አልፋ ከሆነ ይሄኛው ምን ይሆናል? ቴታ ማይነስ አልፋ ይሆናል። ቴታ ማይነስ አልፋ። አሁን ምንድነው የምናየው መሰላችሁ? ይሄ ላይን ኤ ፕራይምን የያዘው ላይን ማለት ነው ከፖዚቲቭ ኤክስ አክሲስ ጀምሮ አንግሉ ምን ያህል ነው የሚለውን እናያለን በዚህ መልኩ ማለት ነው። ሶ እዚህ ጋር እንምጣ። ይሄን አስቀምጥ። እቺ ፖይንት ምን ትሆናለች? ኤ ፕራይም ኤክስ ፕራይም ኮማ ዋይ ፕራይም ነው የሚሆነው ማለት ነው። እቺ አንግል ምን ትሆናለች? ከዚህ እስከዚህ ያለው ቴታ ነው። እስከ ላይን ኤል ድረስ ያለው አንግል ቴታ ነው። እስከ ላይን ኤል ድረስ ያለው እንዴት ላሳየው? ይሄ ቴታ ነው ይሄ ማለት ነው። እቺኛዋ ደግሞ ቴታ ማይነስ አልፋ ናት። ስለዚህ ቴታ ፕላስ ቴታ ማይነስ አልፋ ይሄ ምን ይሆናል? ቱ ቴታ ማይነስ አልፋ ይሆናል ማለት ነው። ስለዚህ እቺ አንግል ምን ትሆናለች? እቺ አንግል ቱ ቴታ ማይነስ አልፋ ትሆናለች ማለት ነው። ቱ ቴታ ማይነስ አልፋ። እሺ ይሄ ምን ይሆናል? ይሄ ሌንግዝ ኤክስ ፕራይም፣ ይሄኛውስ ዋይ ፕራይም። በተመሳሳይ ኮስ ኦፍ እንበል። አሁን አንግሉ ረዘም ይላል ዩት ይሄ ማለት ነው። ኮስ ኦፍ ቱ ቴታ ማይነስ አልፋ ኢዝ ኢኳልስ ቱ ኤክስ ፕራይም ኦቨር ምን አር። ይሄም አር ነው የሚሆነው ይሄም አር ነው። ስለዚህ ክሪስ ክሮስ ብናበዛው ኤክስ ፕራይም ኢዝ ኢኳልስ ቱ አር ታይምስ ኮስ ኦፍ ቱ ቴታ ማይነስ አልፋ ይሆናል። በተመሳሳይ ዋይ ፕራይም ኢዝ ኢኳልስ ቱ ዋይ ፕራይም አር ታይምስ ሳይን ኦፍ
2 ቴታ ማይነስ አልፋ ይሆናል ማለት ነው። ይሄንንም ያዙ። እዚህ ጋር ምን ማወቅ አለባችሁ? ኮስ የሁለት አንግሎች ድምር ወይም ልዩነት ሲሆን የራሱ የሆነ ፎርሙላ አለው። ሳይንም በተመሳሳይ ማለት ነው። እሱን እንይና ወደ ዴሪቬሽኑ ደግሞ እንመለሳለን። ናው ዩዝ ዘ ፎሎዊንግ ትሪጎኖሜትሪክ አይደንቲቲስ። እንግዲህ እዚህ ላይ ትኩረት እናርግ፣ የዲፈረንስ ስለሆነ ያለን ማለት ነው። ይሄንን ያዙ። ኮሱም ላይ ስንመጣ ይሄኛውን እንይዛለን። አሁን ዩ ሳይን ከሆነ ሳይን ኮስ ሳይን ይሄን ፓተርን ነው የሚይዘው። እዩ ሳይን አልፋ ኮስ ቤታ። አሁን ሳይንንና አልፋን አያይዝን፣ ኮስንና አልፋን አያያዝን። ይሄ ማይነስ ከነበረ ይሄ ማይነስ ነው የሚሆነው። አሁን ደግሞ የቦታ ቅይር ነው የሚሆነው። አንግሎቹ ይቀያየራሉ ማለት ነው። እዚህ ሳይን አልፋ ነበረ፣ እዚህ ሳይን ቤታ ይሆናል። ኮስ ቤታ ነበር፣ ኮስ አልፋ ይሆናል ማለት ነው። ስለዚህ እቺን እንጠቀማለን። ሌላ ኮሱ ላይ ስንመጣ ልዩነቱ መጀመሪያ ላይ ኮስ ነው የሚመጣው። ኮስ እዚህ ሳይን ከነበረ ሳይን ኮስ ነው የሚሆነው። ሳይን ኮስ እዚህ ኮስ ነው የሚሆነው። ቀጣይ ላይ ደግሞ ሳይን ይሆናል ማለት ነው። ሌላ ይሄ ኔጌቲቭ ነው። እዚህ ጋር ምን ሆኗል? ፖዚቲቭ ሆኗል ማለት ነው። ሶ እነዚህን ሁለት ህጎች ተመልከቱ። ከዛ ወደ ዴሪቬሽናችን እንመለስ። እሺ አሁን ሁሉም ነገር ዝግጁ ነው። ወደ ዴሪቬሽናችን እንመለስ። እቺኛዋን እንውሰድ መጀመሪያ። ኤክስ ፕራይም ኢዝ ኢኳልስ ቱ አር ኢንቱ ኮስ ነው እዚህ ጋር እዩ። ስለዚህ ኮስ ይከታተላል ማለት ነው። ኮስ አልፋ ታይምስ ኮስ 2 ቴታ ማይነስ ከነበረ ፕላስ ይሆናል ብያችኋለሁ። አሁን ደግሞ ሳይን ይከታተላል። ሳይን አልፋ ታይምስ ሳይን 2 ቴታ ይሆናል ማለት ነው። ይሄ ይሆናል። አሁን አርን ወደ ውስጥ እናስገባ። ሶ ኤክስ ፕራይም ኢዝ ኢኳልስ ቱ አር ኮስ አልፋ ታይምስ ኮስ 2 ቴታ ይሆናል ፕላስ አር ሳይን አልፋ ታይምስ ሳይን 2 ቴታ ይሆናል። እዚህ ጋር ተመልከቱ። አር ኮስ አልፋ ምን ማለት ነው? አር ሳይን አልፋ ምን ማለት ነው? እዚህ ጋር መተን ማየት ነው ማለት ነው። እዚህ ጋር መተን ማየት እንችላለን። ሶ አር ኮስ አልፋ ማለት ኤክስ ነው። ስለዚህ ይሄ በኤክስ ሊተካ ይችላል ማለት ነው። ዋይ ሳይን አልፋ አር ሳይን አልፋ ደግሞ ዋይ ነው። ስለዚህ እዚህ ጋር ዋይ መተካት እንችላለን ማለት ነው። ሶ ኤክስ ፕራይም ኢዝ ኢኳልስ ቱ ኤክስ ኮስ 2 ቴታ ፕላስ ዋይ ሳይን 2 ቴታ ይሄ ይሆናል ማለት ነው። ይሄ ይሆናል። አሁን ደግሞ በቀጥታ ወዴት እንሂድ? ወደ ዋይ እንሄዳለን ማለት ነው። ሶ ዋይ ፕራይም ኢዝ ኢኳልስ ቱ አር እንበል። ሳይን ቦታ ደግሞ በተለመደው መልኩ ኤክስፓንድ እናድርግ። ሳይን አልፋ ኮስ 2 ቴታ ይሆናል ማይነስ። ይሄ ማይነስ ከነበረ ማይነስ ነው። ሲቀጥል ደግሞ ኮስና ሳይን ይደጋገማሉ። ቦታ እየተቀያየሩ ሁለት ይደገማሉ ማለት ነው። ሶ እዚህ ጋር ደግሞ እንምጣ። ኮስ አልፋ ታይምስ ሳይን ምን 2 ቴታ ይሆናል ማለት ነው። አያችሁ አንግል አልፋ ነበር ከሳይን ጋር የነበረው፣ እዚህ ጋር ከሳይን ጋር 2 ቴታ ሆነ። 2 ቴታ ነበር ከኮስ ጋር የነበረው፣ እዚህ ጋር ስንመጣ አልፋ ሆነ ከኮስ ጋር ያለው ማለት ነው። አሁን አርን እናስገባ ወደ ውስጥ። ዋይ ፕራይም ኢዝ ኢኳልስ ቱ አር ሳይን አልፋ ታይምስ ኮስ 2 ቴታ ማይነስ አር ኮስ አልፋ ታይምስ ሳይን 2 ቴታ ይሄ ይሆናል። አሁን እዚህ ጋር ተመልከቱ። አር ሳይን አልፋ አለ እዚህ ጋር፣ አር ኮስ አልፋ ደግሞ እዚህ ጋር አለ ማለት ነው። ሶ እዚህ ጋር እንምጣና ስፔስ እንውሰድ። ዋይ ፕራይም ኢዝ ኢኳልስ ቱ አር ሳይን አልፋ ቦታ ላይ ምን መተካት እችላለሁ? ዋይ። ስለዚህ ዋይ ኮስ 2 ቴታ ይሆናል ማይነስ አር ኮስ አልፋ ቦታ ላይ ደግሞ ምን መተካት እንችላለን? ኤክስ ታይምስ ሳይን 2 ቴታ ይሆናል ማለት ነው። ሳይን 2 ቴታ። ስለዚህ እነዚህ ሁለት ፎርሙላዎች አሉን ማለት ነው። እስኪ በቬክተር በማትሪክስ ፎርም እንጻፈው ለማስታወስ የተሻለ ስለሚቀል። እሺ እነዚህን አግኝተን ነበር። አሁን በማትሪክስ ፎርም እንጻፈው። እንደዚህ ይሆናል። ኤክስ ፕራይም ዋይ ፕራይም ይኖረናል እዚህ ጋር ኢዝ ኢኳልስ ቱ ኮስ 2 ቴታ እዚህ ጋር ሳይን 2 ቴታ ከታች ሳይን 2 ቴታ ይኖረናል። እዚህ ጋር ደግሞ ማይነስ ኮስ 2 ቴታ ይኖረናል ማለት ነው። ከዛ እዚህ ጋር እንምጣ ኤክስ ዋይ ይሄ ያለን ማለት ነው። ይሄ ማትሪክስ ሪፍሌክሽን ማትሪክስ ይባላል። ሪፍሌክሽን ማትሪክስ
እንግዲህ ቅድም ምን ብያችሁ ነበረ? መጀመሪያ ላይ ምን ብያችሁ ነበረ? ሪፍሌክሽን ኦሪንቴሽን ይቀይራል ብያችሁ ነበረ። ኦሪንቴሽን ይቀይራል። ስለዚህ በዚህ ምክንያት የዚህ ዲተርሚናንት የሪፍሌክሽን ማትሪክሱ ማለት ነው ምን ይሆናል? ኔጌቲቭ 1 ነው የሚሆነው። ኔጌቲቭ 1 ነው። ፖዚቲቭ 1 ቢሆን ኖሮ ኦሪንቴሽን አይቀይርም ማለት እንችላለን። ስለዚህ ለማስታወስ እንዲያግዛችሁ ሁልጊዜ የዚህ ማትሪክስ ዲተርሚናንት ኔጌቲቭ 1 እንደሆነ አስታውሱ። ይሄን በዚህ ስናበዛ እዩ ምን እናገኛለን? ማይነስ ኮስ ስኩዌርድ 2 ቴታ እናገኛለን። ይሄ በዚህስ ማይነስ ሳይን ስኩዌርድ 2 ቴታ እናገኛለን። ኔጌቲቭ 1ን ኮመን ብንወስድ ኮስ ስኩዌርድ 2 ቴታ ፕላስ ሳይን ስኩዌርድ 2 ቴታ እናገኛለን። የዚህ ቫልዩ ደግሞ 1 ነው የሚሆነው። ስለዚህ ማይነስ 1 ይሆናል ዲተርሚናንቱ ማለት ነው። ሶ ይሄንን አስታውሱ በደንብ ኤክስ ፕራይም ዋይ ፕራይም ኮስ 2 ቴታ ሳይን 2 ቴታ ሳይን 2 ቴታ ማይነስ ኮስ 2 ቴታ ኤክስ ዋይ ይሄን አስታውሱ። therefore the coordinates of p prime x prime comma y prime is the image of the point p x comma y when reflected about the line y is equals to mx በዚህ ይሰጣል ማለት ነው። በዚህ ያው ድራይቭ አድርገን አይተናል። ይሄንን ምንም አዲስ ነገር የለውም ማለት ነው። እሺ ቴታ ምንድናት? angle of inclination of the line y is equals to mx እንግዲህ እዩ 6.7ን ምን አርጉ እንባላለን? ሪፍሌክት አርጉ እንባላለን። ስለዚህ እነዚህ x y በዚህ መልኩ ይሰጡናል ማለት ነው። ማን ነው የሚቀረው? ቴታ along the line y is equals to square root of 3x something እንደዚህ ይሰጠናል። ከዚህኛው ስሎፕ ላይ ቴታን እናገኛለን። ታን ቴታ is equals to square root of 3 ከዚህ ላይ ቴታን እናገኛለን። ስለዚህ ሁሉም ነገር አለ። ኤክስ ፕራይምን እና ዋይ ፕራይምን በቀላሉ ማግኘት እንችላለን ማለት ነው። ኤግዛምፕል 5 find the image of the points a b and c when reflected about the line y is equals to 1 over square root of 3x እንግዲህ እዩ ስሎፑ እዚህ ጋር ስንት ነው? ስኩዌር ሩት ኦፍ 3 ነው። y is equals to mx ነው ተባብለናል። m ስንት ነው? 1 over square root of 3 ነው። ሶ tan theta is equals to 1 over square root of 3 ከዚህ ላይ tan inverse of 1 over square root of 3 ምን ይሆናል? ቴታ ሶ ቴታ is equals to 30 ዲግሪ ይሆናል ማለት ነው። ከዚህ ላይ 30 ዲግሪ እንደሆነ መረዳት እንችላለን። ሶ ቴታ is equals to 30 ዲግሪ ይሄ ያለን። ቀጥሎ ምን እናርግ? ፎርሙላ እንጽፋለን። x ፕራይም y ፕራይም is equals to x ነው። እዩ x ከኮስ ጋር ነው የሚገናኘው ከኮስ ጋር። ስለዚህ ቅድሚያ ለኮስ እንሰጣለን። ኮስ 2 ቴታ ከዛ ሳይን 2 ቴታ ይሄ ያለን ማለት ነው። እዩ እዚህ ጋር ደግሞ y ነው። y ከሳይን ጋር ነው ግንኙነቱ። ስለዚህ ቅድሚያ ለሳይን እንሰጣለን። ሳይን 2 ቴታ ማይነስ ኮስ 2 ቴታ ለምን? ዲተርሚናንቱ ኔጌቲቭ 1 መምጣት ስላለበት እዚህ ጋር ኤክስ ዋይ እናስቀምጣለን ማለት ነው። ኤክስ ዋይ። እሺ አሁን እንግዲህ ይሄንን ሪፍሌክሽን ማትሪክሱን መጀመሪያ እንፈልግ ማለት ነው። ኮስ 2 ቴታ እዩ ኮስ 2 ቴታ ቦታ 30 ስንተካ ኮስ 60 ዲግሪ ይሆናል ማለት ነው። ሳይንም በተመሳሳይ ሳይን 2 ቴታ is equals to ሳይን ስንት ይሆናል? 60 ይሆናል ማለት ነው። 60 ዲግሪ ኮስ 60 ስንት ነው? 0.5 ነው። ይሄ 0.5 ይሆናል። ሳይን 60 ስኩዌር ሩት ኦፍ 3 ኦቨር 2 ነው የሚሆነው። ስኩዌር ሩት ኦፍ 3 ኦቨር 2 ሶ አሁን እዚህ እንምጣ። ኤክስ ፕራይም ዋይ ፕራይም እንበል is equals to ኮስ 2 ቴታ ቦታ ላይ 0.5 እናስቀምጥ። 0.5 እዚህ ጋር ማይነስ 0.5 ሳይን 2 ቴታ ስኩዌር ሩት ኦፍ 3 ኦቨር 2 እዚህ ጋርም ስኩዌር ሩት ኦፍ 3 ኦቨር 2 እናስቀምጥ። ከዛ እዚህ ጋር እንምጣ። ኤክስ ዋይ እነማን ናቸው? እነዚህ ናቸው ማለት ነው። ስለዚህ እነዚህን በየተራ እያስገባን የኤክስ ፕራይምን እና የዋይ ፕራይምን ቫልዩ እንፈልጋለን። የኤን ኢሜጅ እንፈልግ እንተካ። አሁን ኤክስ ፕራይም ዋይ ፕራይም እንበል 0.5 square root of 3 over 2 square root of 3 over 2 minus 0.5 ይሄ ያለን እዚህ ጋር xy 2 1 ማለት ነው 2 1። ስለዚህ አሁን ማትሪክሳችንን እናብዛ 0.5 አሁን እዩ ይሄ 2 by 2 ማትሪክስ ነው።
ይሄ 2/1 ማትሪክስ ነው። ስለዚህ 2/1 የሆነ ማትሪክስ ኤክስፔክት እናደርጋለን ማለት ነው። 0.5 እንዴት ነው የምናበዛው? ይኸው ማትሪክስ ላይ በደንብ አሳይቻችኋለሁኝ። ይሄንን በዚህ ነው የምናበዛው ማለት ነው። ስለዚህ 0.5ን በ2 ስናበዛ 1 ይሆናል። ፕላስ ስኩዌር ሩት ኦፍ 3/2ን በ1 ስናበዛ ስኩዌር ሩት ኦፍ 3/2 ይሆናል ማለት ነው። አሁን ደግሞ ከታች እንመጣለን እዚህኛው ላይ እሱንም በተመሳሳይ ማለት ነው። ስኩዌር ሩት ኦፍ 3/2ን በ2 ስናበዛ ስኩዌር ሩት ኦፍ 3 ይሆናል። ስኩዌር ሩት ኦፍ 3 ፕላስ ያው ኖርማሊ ማይነስ ነው፣ ይሄኛው ኔጌቲቭ ስለሆነ ኔጌቲቭ 0.5 በ1 ሲባዛ ኔጌቲቭ 0.5 ይሆናል። ኔጌቲቭ 0.5 ይሆናል ማለት ነው። ስለዚህ ከዚህ ላይ ኤክስ ፕራይም 1 ፕላስ ስኩዌር ሩት ኦፍ 3/2 ይሆናል። ወይም ይሄ ማለት ደግሞ 2 ፕላስ ስኩዌር ሩት ኦፍ 3/2 ነው የሚሆነው። ዋይ ፕራይም በተመሳሳይ ስኩዌር ሩት ኦፍ 3 ማይነስ 1/2 ነው 0.5 ማለት ይሄ እንዴት ሊጻፍ ይችላል? 2 ስኩዌር ሩት ኦፍ 3 ማይነስ 1 ዘ ሆል ኦቨር 2 ተብሎ ሊጻፍ ይችላል ማለት ነው። ስለዚህ ኢሜጆቻችን ይሄ ይሆናሉ። ይሄ እንዴት መጻፍ እንችላለን? ኤ ፕራይም ልበል። ኤ ፕራይም ያው ይሄ ኤ ስለሆነ ማለት ነው። ኤክስ ፕራይም ቦታ ላይ 2 ፕላስ ስኩዌር ሩት ኦፍ 3/2 ኮማ 2 ስኩዌር ሩት ኦፍ 3 ማይነስ 1 ዘ ሆል ኦቨር 2 ብለን በዚህ መልኩ ማስቀመጥ እንችላለን። እሺ አሁን የፖይንት ቢን ደግሞ ኢሜጅ እንፈልግ። ኤክስ ፕራይም ዋይ ፕራይም እንበል is equals to 0.5 square root of 3/2 square root of 3/2 minus 0.5 እዚህ እንምጣ። ኤክስ ቦታ 0 ዋይ ቦታ ደግሞ ኔጌቲቭ 3 እንተካ። ስለዚህ አሁንም እንደተለመደው ይሄን እየወሰድን በዚህ እናበዛለን ማለት ነው። በዚህ እናበዛለን። ስለዚህ ይሄ እኩል ይሆናል ተመልከቱ 0.5 በ0 0 ይሆናል። ስኩዌር ሩት ኦፍ 3/2 በኔጌቲቭ 3 ሲባዛ ኔጌቲቭ 3 ስኩዌር ሩት ኦፍ 3/2 ይሆናል ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ። ስኩዌር ሩት ኦፍ 3/2 በ0 ሲባዛ 0 ነው። ኔጌቲቭ 0.5 በኔጌቲቭ 3 ሲባዛ ፖዚቲቭ 3/2 ይሆናል። ፖዚቲቭ 3/2 ይሆናል ማለት ነው። ስለዚህ ቢ ፕራይም ምን ይሆናል ማለት ነው? ማይነስ 3 ስኩዌር ሩት ኦፍ 3/2 ኮማ 3/2 ይሆናል ማለት ነው። አሁን ደግሞ የሲን ኢሜጅ እንፈልግ። ኤክስ ፕራይም ዋይ ፕራይም ኢዝ ኢኳልስ ቱ 0.5 ስኩዌር ሩት ኦፍ 3/2 ስኩዌር ሩት ኦፍ 3/2 ማይነስ 0.5 እዚህ እንምጣ። ኤክስ ኔጌቲቭ 6 ነው፣ ዋይ ደግሞ 8 ነው ማለት ነው። ስለዚህ ይሄ እኩል ይሆናል። አሁንም እንደተለመደው ይሄንን እየወሰድን በዚህ እናበዛለን ማለት ነው። በዚህ እናበዛለን። እሺ እዩ 0.5 በኔጌቲቭ 6 ሲባዛ ኔጌቲቭ 3 ይሆናል። ኔጌቲቭ 3 ስኩዌር ሩት ኦፍ 3/2 በ8 ሲባዛ እንደዚህ አድርጉ። ስኩዌር ሩት ኦፍ 3/2 ሲባዛ በ8 ይሄ ምን ይሆናል? 4 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ሶ ፕላስ 4 ስኩዌር ሩት ኦፍ 3 ይሆናል ማለት ነው ይሄ። እሺ ወደ ታችኛው ደግሞ እንምጣ፣ እዚህኛው ላይ ማለት ነው። ስኩዌር ሩት ኦፍ 3/2 ስኩዌር ሩት ኦፍ 3/2 በኔጌቲቭ 6 ስኩዌር ሩት ኦፍ 3/2 ሲባዛ በኔጌቲቭ 6 ማይነስ 3 ስኩዌር ሩት ኦፍ 3 ይሆናል። ስለዚህ ማይነስ 3 ስኩዌር ሩት ኦፍ 3 ልበል። ኔጌቲቭ 0.5 በ8 ሲባዛ ኔጌቲቭ 1/2 ማለት ነው። በ8 ሲባዛ ኔጌቲቭ 4 ይሆናል ማለት ነው። ማይነስ 4 ይሄ ይሆናል። ስለዚህ ሲ ፕራይም ምን ይሆናል ማለት ነው? ማይነስ 3 ፕላስ 4 ስኩዌር ሩት ኦፍ 3 ኮማ ማይነስ 3 ስኩዌር ሩት ኦፍ 3 ማይነስ 4 ይሆናል ማለት ነው። ሶ ይሄ የሲ ኢሜጅ ይሆናል። ኤክሰርሳይዝ 6.5 ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት 0.1 ዌን ሪፍሌክትድ አባውት ዘ ላይን ዋይ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3 ኤክስ። እንግዲህ እዚህ ጋር ኤም ስንት ነው? ስኩዌር ሩት ኦፍ 3 ነው። ስለዚህ ታን ቴታ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3 እንበል። ከዚህ ላይ ታን ኢንቨርስ ኦፍ ስኩዌር ሩት ኦፍ 3 ምን ይሆናል? ቴታ። ከዚህ ላይ ቴታ 60 ዲግሪ እንደሆነ ማወቅ እንችላለን ማለት ነው። ይሄን ማወቅ እንችላለን። አሁን ፎርሙላችንን እንጻፍ። ኤክስ ፕራይም ዋይ ፕራይም ከላይ ያለው ኤክስ ነው ተመልከቱ። ኤክስ ከኮስ ጋር ነው የሚገናኘው። ኮስ ቱ ቴታ ቅድሚያ ለኮስ ሰጠን፣ ቀጥሎ ሳይን ቱ ቴታ
ከታች ያለው ዋይ ነው። ዋይ ከምን ጋር ነው የሚገናኘው? ከሳይን ቴታ ሳይን 2 ቴታ ማይነስ ኮስ 2 ቴታ። ለምን ማይነስ አደረግኩኝ? ዲተርሚናንቱ ኔጌቲቭ 1 መሆን ስላለበት። ለምን? ኦሪንቴሽን ስለሚቀየር ማለት ነው። እዚህ ጋር ኤክስ ዋይ ልበል። በዚህ መልኩ እናስቀምጥ። እንግዲህ ልብ አድርጉ፣ ይሄን ኔጌቲቭ እዚህ ጋር እንዳታደርጉ እሺ። ሁልጊዜ ከታች ነው የሚመጣው። ዴሪቬሽኑ ላይ አይተነዋል ማለት ነው። እሺ አሁን ከዚህ በኋላ ምን እናርግ? ኮስ 2 ቴታ እኩል ይሆናል ኮስ ኦፍ 60 ስለሆነ 120 ዲግሪ ይሆናል። በተመሳሳይ ሳይን 2 ቴታ ኢዝ ኢኳልስ ቱ ሳይን ኦፍ 120 ዲግሪ ይሆናል ማለት ነው። ይሄ አሁን ሁለተኛ ኳድራንት ውስጥ ነው ያለ ነው። 120 ዲግሪ ማለት ስንተኛ ኳድራንት ውስጥ ነው? ሁለተኛ ኳድራንት ውስጥ ነው እዚህ ማለት ነው። ኮስ ምን ይሆናል? ኮስ ኔጌቲቭ ነው። ሳይን ደግሞ ፖዚቲቭ ነው። ሶ ይሄ ኔጌቲቭ 0.5 ይሆናል። ኔጌቲቭ 0.5 ይሆናል። ሳይን ግን ምንድነው? የዋይን ቫልዩ ነው የምናየው። ስለ ሳይን ስናወራ ኳድራንት 1 እና ኳድራንት 2 ውስጥ ፖዚቲቭ ነው። ስለዚህ ይሄኛው ደግሞ ስኩዌር ሩት ኦፍ 3/2 ነው የሚሆነው ማለት ነው። ስኩዌር ሩት ኦፍ 3/2። እሺ አሁን ቀጥታ መተካካት እንችላለን። ኤክስ ፕራይም ዋይ ፕራይም እንበል ኢዝ ኢኳልስ ቱ ኮስ 2 ቴታ ቦታ ላይ ኔጌቲቭ 0.5 ልተካ። ኔጌቲቭ 0.5 ሳይን 2 ቴታ ስኩዌር ሩት ኦፍ 3/2 ዚም ስኩዌር ሩት ኦፍ 3/2 ይሆናል። እዚህ ጋር ግን ማይነስ አላያችሁ? ማይነስ ኦፍ ማይነስ 0.5 ምን ይሆናል? ፖዚቲቭ 0.5 ይሆናል። ፖዚቲቭ 0.5 እዚህ ጋር እንምጣ። ኤክስ ዋይ፣ ይሄ ኤክስ ነው፣ ይሄ ዋይ ነው። 0 1 እንተካለን ማለት ነው። 0 1 እኩል ይሆናል። አሁንም እንደተለመደው ይሄንን እየወሰድን ወደ ታች በዚህ መልኩ እናበዛለን ማለት ነው። እሺ ኔጌቲቭ 0.5 በ0 ሲባዛ 0 ነው። ስኩዌር ሩት ኦፍ 3/2 በ1 ሲባዛ ደግሞ ስኩዌር ሩት ኦፍ 3/2 ይሆናል ማለት ነው። አሁንም በተመሳሳይ ይሄን ከታች ያለውን እናብዛ። ስኩዌር ሩት ኦፍ 3/2 በ0 ሲባዛ 0 ነው። 0.5 በ1 ሲባዛ 0.5 ይሆናል። 0.5 ይሆናል ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኤክስ ፕራይም ስኩዌር ሩት ኦፍ 3/2 ነው። ዋይ ፕራይምስ 0.5 ይሆናል ማለት ነው። ይሄንን ፖይንት ፒ ብንለው ፖይንት ፒ ፕራይም ምን ይሆናል ማለት ነው? ስኩዌር ሩት ኦፍ 3/2 ኮማ 0.5 ወይም 1/2 ይሆናል ማለት ነው። ሁለተኛ ጥያቄ find the image of the point 2,3 when reflected about the line y is equals to minus square root of 3 times x። እንግዲህ ከዚህ ላይ ምን መረዳት እንችላለን? m is equals to minus square root of 3 ነው። ስሎፑ ምንድነው? ኔጌቲቭ ነው ማለት ነው። እሺ tan theta is equals to minus square root of 3 ከዚህ ላይ tan inverse of minus square root of 3 ምን ይሆናል? ቴታ 120 ዲግሪ ይሆናል ማለት ነው። ሳይንቲፊክ ካልኩሌተር ተጠቀሙ ወይም ኮመን አንግል ስለሆነ ይታወቃል ማለት ነው። ስለዚህ ቴታችን 120 ዲግሪ ነው ማለት ነው። አሁን ፎርሙላችንን እንጻፍ። ኤክስ ፕራይም ዋይ ፕራይም ኢዝ ኢኳልስ ቱ ኤክስ ኮስ ነው ከኤክስ ጋር ግንኙነት ያለው ይሄን አስቀምጥ። ከዛ ቀጥሎ ሳይን 2 ቴታ ዋይ ነው ከታች ያለው ሳይን ነው ከሱ ጋር ግንኙነት ያለው ሳይን 2 ቴታ እንበል። እዚህስ ማይነስ ኮስ 2 ቴታ እንበል። እዚች ጋር ደግሞ ኤክስ ዋይ እናስቀምጥ ማለት ነው። ኤክስ ዋይ እናስቀምጥ። ሶ እዩ ይሄ ኤክስ ነው፣ ይሄ ዋይ ነው። ስለዚህ ምን ማድረግ እንችላለን? እዚህ ጋር መተካት እንችላለን ማለት ነው። ዳይሬክት ስንትና ስንትን 2ንና 3ን መተካት እንችላለን። ወይም ባለበትም ይቀመጥ ኤክስ ዋይ እንበል ማለት ነው። እሺ ኮስ 2 ቴታ ይሄ እኩል ይሆናል ኮስ ኦፍ ስንት 240 ዲግሪ ኮስ 240 ዲግሪ ሳይን 2 ቴታ ሳይን ኦፍ 240 ዲግሪ ይሆናል። ምክንያቱም ይሁ ቴታው ስንት ነው? 120 ነው። 120 ሲባዛ በ2 240 ነው። እዚህም በተመሳሳይ ማለት ነው። እሺ አሁን እንደዚህ እናድርግ እስቲ። እዚች ጋር 240 ዲግሪ ማለት ይሁ ከዚህ ተነስተን እዚህ ስንመጣ 180 ነው። 240 ዲግሪ እዚህ ነው ማለት ነው። ሶስተኛ ኳድራንት ላይ ደግሞ ዋይም ኔጌቲቭ ነው ኤክስም ኔጌቲቭ ነው ማለት ነው። ስለዚህ የዚህ ሪፈረንስ አንግል 180 ስቀንሱለት 60 ነው የሚሆነው። ኮስ 60 ደግሞ 1/2 እንደሆነ እናውቃለን። 1/2 ሶስተኛ ኳድራንት ላይ ግን ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ እናስቀምጣለን። ሳይን ላይ ስንመጣስ ሪፈረንስ አንግሉ 60 ነው። ሳይን 60 ደግሞ ስኩዌር ሩት ኦፍ 3
ኦቨር 2 ነው። ነገር ግን ሶስተኛ ኳድራንት ላይ ይሄ ምንድነው ኔጌቲቭ ነው ማለት ነው። እነዚህን እናስቀምጣለን። እዚህ እንምጣ። ኤክስ ፕራይም ዋይ ፕራይም ኢዝ ኢኳልስ ቱ ኮስ ቱ ቴታ ቦታ ላይ -1/2 ወይም ኔጌቲቭ 0.5 እንተካ። ሳይን ቱ ቴታ ቦታ ላይ ደግሞ ኔጌቲቭ ስኩዌር ሩት ኦፍ 3/2 እንተካለን። ኔጌቲቭ ስኩዌር ሩት ኦፍ 3/2 እዚህ ጋር ኔጌቲቭ አለ እዚህ ጋር ኔጌቲቭ አለ። ሶ ኔጌቲቭ ኦፍ ኔጌቲቭ ምን ይሆናል? ፖዚቲቭ ነው የሚሆነው። ይሄ ፖዚቲቭ 0.5 ይሆናል ማለት ነው። ኤክስ ዋይ 2 እና 3 ይሄን እናስገባለን ማለት ነው። ይሄ እኩል ይሆናል። አሁን እናባዛ እንግዲህ ይሄንን እየወሰድን በዚህ እናበዛለን ማለት ነው። እሺ ኔጌቲቭ 0.5 በ2 ሲባዛ ኔጌቲቭ 1 ነው የሚሆነው። ኔጌቲቭ 0.5 በ2 ሲባዛ ኔጌቲቭ 1 ይሆናል። ማይነስ ስኩዌር ሩት ኦፍ 3/2 በ3 ስናበዛ 3 ስኩዌር ሩት ኦፍ 3/2 ይሆናል። ይሄ ይሆናል ማለት ነው። አሁን ደግሞ የታችኛው ላይ እንምጣ። እዚህኛው ላይ ማለት ነው ማይነስ ስኩዌር ሩት ኦፍ 3/2 በ2 ስናበዛ ኔጌቲቭ ስኩዌር ሩት ኦፍ 3 ነው የሚሆነው። ኔጌቲቭ ስኩዌር ሩት ኦፍ 3 ፕላስ 0.5 በ3 ሲባዛ 3 ሁለተኛ ይሆናል። 3 ሁለተኛ ይሆናል ማለት ነው። ስለዚህ ከዚህ ላይ ኤክስ ፕራይም ኢዝ ኢኳልስ ቱ -1 ማይነስ 3 ስኩዌር ሩት ኦፍ 3/2 ማለት እንችላለን። ወይም ይሄ -2 ማይነስ 3 ስኩዌር ሩት ኦፍ 3/2 ከዚህ ጋር እኩል ነው። ቱን ያው ኮመን ወስደን ማለት ነው። እንዲሁም ዋይ ፕራይም ኢዝ ኢኳልስ ቱ -2 ስኩዌር ሩት ኦፍ 3 ፕላስ 3/2 ብለን በዚህ መልኩ ልንጽፎ እንችላለን ማለት ነው። ሶስተኛ ጥያቄ find the image of the point 3,0 when reflected about the line y is equals to 2x። እንግዲህ እዚህ ጋር ስሎፑን እዩት። m is equals to 2 ነው። tan theta is equals to 2። እንግዲህ ሳይንቲፊክ ካልኩሌተር ከሌለን በስተቀር አንግሉን ማግኘት አስቸጋሪ ነው። ሶ እንደዚህ በሚሆንበት ሰዓትና ሳይንቲፊክ ካልኩሌተር የማግኘት እድል ከሌለ እንደዚህ ማድረግ ትችላላችሁ። tan theta ማለት ምን ማለት ነው? tan theta is equals to change in y over change in x ማለት ነው። ስለዚህ እዚህ ጋር እንምጣ። assume ይሄ አንግል ቴታ ነው ብለን እናስብ። ስለዚህ ለዚህ አንግል ኦፖዚት የሆነው ይሄ ነው y ማለት ነው። አጀሰንት የሆነውስ x ነው። ስለዚህ እዩ አሁን tan theta is equals to 2 ነው የተሰጠን እዚህ ጋር 2/1 ማለት እንችላለን። ምንም ችግር የለም። ስለዚህ ከዚህ ላይ ምን መረዳት እንችላለን? y over x ምክንያቱም tan theta y over x ስለሆነ y over x ብለን 2/1 ማለት እንችላለን። ይሄ በተመሳሳይ ቁጥር የተቃለለ ሊሆን ይችላል። ለምሳሌ 4/2 8/4 something እንደዛ ሊሆን ይችላል። ምንም ችግር የለም እሱ ማለት ነው። ሬሾው ተመሳሳይ እስከሆነ ድረስ ማለት ነው። ስለዚህ y over x 2/1 ማለት እንችላለን። ስለዚህ ይሄን ትሪያንግል እንደዚህ አፕዴት ማድረግ እንችላለን። አሁን ይሄ አንግል ቴታ ነው። y 2 ነው። ይሄን ለዚህ ስጡ፣ ይሄን ለዚህ ስጡ። ይሄ 2 ይሆናል፣ ይሄ 1 ይሆናል ማለት ነው። እዚህ ጋር 90 ዲግሪ ነው። ከዚህ ላይ ፓይታጎረስ ቴረም ብንጠቀም ይሄ ምን ይሆናል? ስኩዌር ሩት ኦፍ 5 ነው የሚሆነው። ምክንያቱም 2 ስኩዌር ፕላስ 1 ስኩዌር አንደር ስኩዌር ሩት ይሄ ሃይፖቴነሳችን ነው የሚሆነው ወይም r እንበለው። ስለዚህ ከዚህ ላይ r is equals to 2 ስኩዌር 4 ነው፣ አንድ ስንደምርበት 5 ይሆናል ማለት ነው። ይሄንን አገኘን። ለምንድነው አሁን ይሄንን መረጃ ይዘን ወዴት እንሄዳለን? ወደ ሪፍሌክሽን ማትሪክሳችን እንምጣ ማለት ነው። cos 2 ቴታ sin 2 ቴታ sin 2 ቴታ ማይነስ cos 2 ቴታ ወደዚህ እንመጣለን ማለት ነው። አሁን ተመልከቱ እንግዲህ ቅድም ያሳየኋችሁ የሆነ ፎርሙላ ነበረ። cos of ቴታ ፕላስ ቴታ ይሄ ምን ይሆናል? cos of ቴታ ፕላስ ቴታ ይሄ ምን ይሆናል? cos ቴታ ታይምስ cos ቴታ ማይነስ sin ቴታ ታይምስ sin ቴታ ይሆናል። ከዚህ ላይ ምን መረዳት እንችላለን? ይሄ cos ስኩዌርድ ቴታ ማይነስ sin ስኩዌርድ ቴታ በዚህ መተካት ይችላል ማለት ነው። አሁን እዩ cos ቴታን እና sin ቴታን ከዚህ ትሪያንግል ላይ ማግኘት እንችላለን። ምክንያቱም እዩ አጀሰንቱ አለ፣ ኦፖዚቱ አለ፣ ሃይፖቴነሱ አለ ማለት ነው። በተጨማሪ ደግሞ
የኮስ ቴታው ይሄ ከሆነ የሳይን ቱ ቴታ ደግሞ እዚች ጋር ልጻፋት ሳይን ቱ ቴታ እኩል ይሆናል 2 ታይምስ ኮስ ቴታ ታይምስ ሳይን ቴታ ከዚህ ጋር እኩል ይሆናል ማለት ነው። ስለዚህ እነዚህን ኢንፎርሜሽኖችን እንይዛለን። ይሄንን እንያዝ። በተጨማሪ ደግሞ ኮስ ቱ ቴታ ይሄ ኮስ ቱ ቴታ ነው። ቴታ ፕላስ ቴታ ኮስ ቱ ቴታ ነው የሚሆነው። የኮስ ቱ ቴታ ቫልዩ ደግሞ ይሄ ነው ማለት ነው። ስለዚህ አሁን ሳይን ቴታን እና ኮስ ቴታን ካገኘን ጨረስን ማለት ነው። እሺ አሁን ይኸው እዚህ ጋር ኮስ ቴታ ኢዝ ኢኳልስ ቱ ኮስ ቴታ አጀሰንት ኦቨር ሃይፖተነስ ነው። ስለዚህ 1 ኦቨር ስኩዌር ሩት ኦፍ 5 ይሆናል ማለት ነው። በተመሳሳይ ሳይን ቴታ ኢዝ ኢኳልስ ቱ ኦፖዚት ኦቨር ሃይፖተነስ 2 ኦቨር ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ስለዚህ እነዚህን ቫልዩዎች ወስደን እዚህም እንተካለን። ትራንስሌሽን ሪፍሌክሽን ማትሪክሳችንን አገኘን ማለት ነው። ከዛ በኋላ ሁሉ ነገር ይቀላል። አሁን የኮስ እና የሳይንን ቫልዩ ስላገኘን እንደዚህ እናርግ። ሳይን 2 ቴታ ኢዝ ኢኳልስ ቱ 2 ታይምስ ኮስ ቴታ ታይምስ ሳይን ቴታ ነው። ስለዚህ ይሄ እኩል ይሆናል 2 ኮስ ቴታ ቦታ ላይ 1 ኦቨር ስኩዌር ሩት ኦፍ 5 እንተካለን። ሳይን ቴታ ቦታ 2 ኦቨር ስኩዌር ሩት ኦፍ 5 እንተካለን። ይሄ እኩል ይሆናል 2 ሲባዛ በ1 2 ነው። በ2 ስናበዛው 4 ይሆናል። ኦቨር ከስርስ ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ስኩዌር ሩት ኦፍ 25 ነው። ከስኩዌር ሩት ውስጥ 5 ሆኖ ይወጣል ማለት ነው። ስለዚህ ሳይን 2 ቴታ ስንት ይሆናል ማለት ነው? 4/5 ይሆናል። 4/5። አሁን ደግሞ ወደ ኮስ 2 ቴታ እንሂድ። ኮስ 2 ቴታ ኢዝ ኢኳልስ ቱ ኮስ ስኩዌርድ ቴታ ማይነስ ሳይን ስኩዌርድ ቴታ እንደሆነ አይተናል። ሶ ይሄ እኩል ይሆናል ኮስ 2 ቴታ ቦታ ላይ ኮስ ስኩዌር ቴታ ቦታ ላይ ይሄንን ተካ 1 ኦቨር ስኩዌር ሩት ኦፍ 5 ስኩዌር ይሆናል ማይነስ ሳይን ቴታ ቦታ ላይ ደግሞ 2 ኦቨር ስኩዌር ሩት ኦፍ 5 እንተካ ከዛ ምን አለው ስኩዌር አለው ማለት ነው። ይሄ እኩል ይሆናል 1 ስኩዌር 1 ነው ኦቨር ስኩዌር ሩት ኦፍ 5 ስኩዌር ስናደርገው 5 ይሆናል ማይነስ 2 ስኩዌር ሲደረግ 4 ነው ኦቨር ስኩዌር ሩት ኦፍ 5 ስኩዌር ሲደረግ ደግሞ 5 ይሆናል ማለት ነው። ሶ ይሄን አቀናንሱት ኮስ 2 ቴታ ምን ይሆናል ማይነስ 3 ኦቨር 5 ይሆናል ማለት ነው። ማይነስ 3 ኦቨር 5። ስለዚህ አሁን ትራንስፎርሜሽን ማትሪክሳችንን እዚህ ጋር እናስቀምጥ። ኮስ 2 ቴታ ማይነስ 3 ኦቨር 5 ሳይን 2 ቴታ 4 ኦቨር 5 እዚህ ምንምጣ 4 ኦቨር 5 እዚች ጋር ማይነስ ኦፍ ማይነስ 3 ኦቨር 5 ፖዚቲቭ 3 ኦቨር 5 ይሆናል። ስለዚህ ይሄ ማትሪክስ አለን ማለት ነው። አሁን ሁሉ ነገር ሬዲ ነው። እሺ አሁን ሁሉም ነገር ዝግጁ ነው። ኤክስ ፕራይምን እና ዋይ ፕራይምን ወደ መፈለግ እንሂድ። እዚህ ጋር እንምጣ። ኤክስ ዋይ 3 0ን እንተካ ማለት ነው። ይሄ እኩል ይሆናል። አሁን ይሄንን እየወሰድን በዚህኛው እናበዛለን ማለት ነው። በዚህኛው እናበዛለን። ስለዚህ ኔጌቲቭ 3/5 በ3 ሲባዛ ኔጌቲቭ 9/5 ኔጌቲቭ 9/5 ይሆናል። ፕላስ 4/5 በ0 ያው 0 ነው የሚሆነው። እንደገና ደግሞ አሁን ከታች እንምጣ። ይሄንን ማለት ነው 4/5 በ3 12/5 ይሆናል። 12/5 3 ኦቨር 5 በ0 0 ነው የሚሆነው። ስለዚህ ይሄ ማትሪክሳችን ይሆናል ማለት ነው። ወይም ይሄ ሲቃለል እንዴት ሊጻፍ ይችላል? ኔጌቲቭ 1.8 2.4 ተብሎ በዚህ መልኩ ሊጻፍ ይችላል። ሶ ፒ ፕራይም ምን ይሆናል? ኔጌቲቭ 1.8 2.4 ይሆናል ማለት ነው። ኤክስ ፕራይም ስንት ነው? ኔጌቲቭ 1.8 ነው። ዋይ ፕራይምስ 2.4 ነው። በዚህ መልኩ መስራት እንችላለን ማለት ነው። ሌላኛው አማራጭ ምንድነው? ታን ቴታ ኢዝ ኢኳልስ ቱ 2 ከዚህ ላይ ቴታ ኢዝ ኢኳልስ ቱ ታን ኢንቨርስ ኦፍ 2 ሳይንቲፊክ ካልኩሌተር ተጠቀሙና ቴታን አግኙ ከዚህ ላይ ማለት ነው። ከዛ በኋላ በተለመደው መንገድ መሄድ ትችላላችሁ።